ተጠናቋል። እጅግ በጣም ተጠባቂው በዓለም መድረክ ከፍ ብለው ራሳቸውን የሚያስተዋውቁበት ተወዳጁ እጅግ በጣም ከፍተኛ ፉክክር የታየበት የወንዶች ብስክሌተኞች በርኩልን ይህንን ታላቅ ትንቅንቅ በድል ፈጽማችሁ በአሸናፊነት ድል እንደምንገናኝ እርግጠኞች ነን። በዓለም መድረክ ከፍ አድርገው ራሳቸውን የሚያስተዋውቁበት በኢትዮጵያ ተወክለው ወደ ካናዳ ሞንትሪያል ከተማ 2026 የዓለም ብስክሌት ተወዳዳሪዎቻችን እጅግ በጣም ለአስጨራሽ በሆነ ፉክክር እጅግ በጣም በሚገርም ሁኔታ ይህንን ታላቅ ውድድር ወደ መጨረሻው ምዕራፍ ወደሚወስዳቸው በሁለት ዙሮች ብቻ ወደ ቀሩት ወደ ታላቁ ቤተ መንግሥት ፊታቸውን አዙረው እየገሰገሱ ይገኛሉ። ይህ የመጨረሻ ውጤት መቀየሪያቸው ሰዓት ላይ ይገኛሉ። እነዚህ ሁለት ዙሮች አሸናፊው ማን እንደሚሆን ፍጻሜው Stop.
ያውሉን ጀምረው ክብራትና ክብራን ሞራል ሰጧቸው። የመጨረሻው ደውል ተደውሏል። ይህንን ታላቅ የፍጻሜ ውድድር በማን አሸናፊነት ይጠናቀቅ ይሆናል? ካናዳ በሚካሄደው 2026 የሞንትሪያል ከተማ የዓለም የብስክሌት ሻምፒዮና ላይ ለመሳተፍ ዛሬ የሚለይበት የመጨረሻው የፍጻሜ ውድድር ላይ እንገኛለን። ደውሉ ተደውሏል። አሸናፊው ማን ይሆናል ይጠበቃል። ሞራል እየሰጣችሁ እስቲ ሞራል ሰጧቸው። እልህ አስጨራሽ በርካታ ዙሮችን አጠናቀው ወደ መጨረሻውና ወደሚደወልበት ሰዓት ላይ ደርሰዋል። አሁን ከቦሌ ብራስ ደርሰው ወደ ታላቁ ቤተ መንግሥት አድርተው ሲመለሱ ለድል ተዘጋጅተን እንጠብቃቸዋለን። ሞራል እንሰጣቸዋለን። ምክንያቱም በ2026 በካናዳ ሞንትሪያል የሚከናወነው የዓለም የብስክሌት ሻምፒዮና እጩ ማን እንደሆነ ይረጋገጣል ማለት ነው። በሴቶች ብስክሌተኞቻችን ከ1 እስከ 3 ወጥተው ድላቸውን ያጣጣሙም አሉ። አሁን ደግሞ የወንዶች ብስክሌተኞቻችን ማን በድል ቆይታውን ያጠናቅቃል የሚለው ይጠበቃል። ካፍታ ቆይታዎች በኋላ ይህ ታላቅ ውድድር ፍጻሜውን ያገኛል። ሄሎ አንድ ጊዜ አቁሞ በእናትህ ሄሎ፣ እዚህ ጋር ማንም ሰው ከዚህ ጆርካ ከሚለው ወደዚህ ማለፍ አይችልም። ውድድሩ እስኪያልቅ ፖሊሶች ይሄኛውን መስመር ብቻ ያዙ። ይሄኛውን በዚህ በኩል ማለፊያውን ብቻ ያዙ። ውድድሩ እስኪያልቅ ማንም ሰው ወደዚህ እንዳይሻገር። ጓጓል። እጅግ በጣም ተጠባቂው በዓለም መድረክ ከፍ ብለው ራሳቸውን የሚያስተዋውቁበት ተወዳጁ እጅግ በጣም ከፍተኛ ፉክክር የታየበት የወንዶች ብስክሌተኞች የመጨረሻው ጀግንነታቸውንና ውጤታቸውን ያረጋገጡ ላብና ደማቸውን አቀዳጅተው በውጤት የደመደሙ ብስክሌተኞች ወደ መጨረሻው ቦታ ገብተዋል። እጅግ በጣም ያጓጓል፣ ያስደስታል። ዋው! በካናዳ
2026 የዓለም የብስክሌት ሻምፒዮና የሚያቀኑ የኢትዮጵያ ጀግኖች ብስክሌተኞች የተለዩበት እጅግ እልህ አስጨራሹ የፍጻሜ ውድድር አሸናፊዎች ስም ዝርዝራቸው ሲደርሰን እንገልጻለን። የሚሸለሙበት የሜዳሊያ ሽልማት፣ የሰርተፍኬት ልዩ ስነ ስርዓት ይኖረናል። ከኛ ጋር አብራችሁ ቆይታ እንድታደርጉ አሁንም በአክብሮት እንጋብዛለን። የኢትዮጵያ ብስክሌት ፌዴሬሽን ከጆርካ ኢቨንት ጋር በመሆን ይህንን ታላቅ ልዩ የፍጻሜ ውድድር እያከናወነ ይገኛል። አሁንም ታዲያ ለአሸናፊዎች የሜዳሊያ እንዲሁም ደግሞ የሰርተፍኬት አሰጣጥ ስነ ስርዓትንም እናከናውናለን። እዚሁ መድረኩ አካባቢ ከኛ ጋር ሆናችሁ ይህንን ልዩ ፕሮግራም እስከ መጨረሻ አብራችሁን እንድትታደሙ በአክብሮት እንጋብዛለን። በሴቶች ከ1 እስከ 3 የወጡ ተለይተዋል። የወንዶች ብስክሌተኞችም ደግሞ ተለይተዋል። ስም ዝርዝራቸው ሲደርስን እዚህ የክብር ስፍራ ላይ ወጥተው የሜዳሊያ ሽልማት የሚበረከትላቸው ይሆናል። እንዲሁም ደግሞ ከዚሁ ጋር ተያይዞ ለረጅም ዓመታት በተወዳዳሪነት በብሔራዊ ቡድን አባልነት በአሰልጣኝነት ለኢትዮጵያ ብስክሌት ስፖርት ጉልህ አስተዋጽኦ ያበረከቱ ለቀጣዩ ትውልድ ስፖርቱን ለማስተላለፍ ሳይሰለቹ በጽናት የሰሩ አርአያ የሆኑ የእውቅና ሰርተፊኬት የሚሰጠው አንድ ሰው አለ። እሱንም ደግሞ አብረን ሜዳሊያውን ስንሰጥ የምናከናውነው ፕሮግራም ይሆናል። ክቡራትና ክቡራን የ2026 የካናዳ ሞኒቴሪያን የዓለም የብስክሌት ሻምፒዮና ውድድር ተሳታፊዎችን የሚለይበት የመጨረሻው ውድድር በወንዶች ፍጻሜውን አግኝቷል። የወርቅ ሜዳሊያ፣ የወርቅ የነሐስና የብር ሜዳሊያ ተሸላሚዎችን ደግሞ ሴሪሞኒ የምናከናውን ይሆናል። በክብር እንግዶቻችን አማካኝነት ሽልማት ይበረከትላቸዋል። ከዚሁም ጋር ተያይዞ ደግሞ የእውቅና ሰርተፍኬት የምንሰጠው አንድ ሰው ይኖራል። እሱንም አብረን የምናከናውን ይሆናል። ዝግጅቱ እንደተጠናቀቀ ወደ እናንተ ተመልሰን የምንመጣ ይሆናል። በያላችሁበት መልካም ቆይታ እንዲሆን። ተወዳዳሪዎች ሙሉ ትጥቃችሁን ለብሳችሁ ነው። ተወዳዳሪዎች ትጥቅ ሳይለብሱ ወደዚህ እንዳይመጡ፣ ወደ ሽልማት ቦታ ትጥቅ ሳይለብሱ እንዳይመጡ። እጅግ በጣም እልህ አስጨራሹን ፉክክር ከፍተኛ ዙሮችን በእልህ አስጨራሽነትና በጀግንነት ተፋልመው ለውጤት በቅተዋል። ከአንደኛ እስከ 3ኛ የወጡትን በሚደርሰን ዝርዝር መሰረት የምናሳውቅ ይሆናል። አሁንም ደግሞ የወንድ ብስክሌተኞቻችን የመጨረሻውን
ሴቶች ተሳታፊ የሆኑትና አሸናፊ ነው ያነበራችሁ የሩፋፍቶና ላቄ ካሳይ ወደ ደመን አካባቢ ላይ ተብሎ ሲፈጥራቸው ተደረሰላችሁ ሲሲ በስስቶና ባሪዎች ሞራል ሶስት ብዙዎች ብቻ ቀርተዋቸዋል። ወደ ታላቁ ቤተ መንግሥት ፊታቸውን አዞረው ለደጃው እየገሰገሱ ይገኛሉ። በወንዶች አሸናፊውን ሁለት ዙሮች ብቻ ቀርተዋቸዋል። ልክ እንደ ሴቶቹ ፍጻሜውን ሊያገኝ ሁለት ዙር ብቻ ቀርቶታል። ሞራል ያስፈልጋቸዋል። እናንተ ብርቱ የአገሬ ልጆች ይህ ላባችሁ ይህ